ሌቾ ኖ ኖ ኖ ይበቃል፣ እናት አያስፈልግም። ስለዚህ እውነት ነው ምለው፣ ያንን ነው ምለው። ተግባባ። ሁልጊዜ ራስሽን ችለሽ ተነጋገሪ። ራስሽን ቻይ። ያላየሽው አለ። አገጯን ሲሰሩ ለሊያ አልነበረችም። ይህን ማሳየት ስላለብኝ ነው። ለጠቅላላ እውቀት ይሆንሻል። ሊያ ይቺን ማየት አለብሽ። አገጯን በደንብ አልሰሩትም እና ሾጠጥ ብሏል አገጯ። መስተካከል ያለበት አለ። ይቅርታ በዚህ ላድርገው። ይኸውላችሁ አገጯ ላይ በደንብ አልተሰራ። አገጯን በደንብ አልሰሩትም። ለሚቀጥለው ስትሄጂ ያስተካክሉላት። እና እንዳይለምድሽ ነው ማረግሽ። እንዳይለምድሽ ነው የሚያደርግሽ። እንዳይለምድሽ። ምክንያቱም ሁሉንም አስፈራራለሁ ብለሽ ነበር የመጣሽው፣ ዝም ስለተባልሽ። አንቺ ሰገጤ በቃ በትንትንሽን ነው የማወጣው እኔ። በዱቤ እኔ የተሰራችው ግማሹን አልከፈለችም። በሚቀጥለው ስትሄድ ስትከፍል ያስተካክሉታል። ቱርኮች ቡዳዎች አይደሉ? በሚቀጥለው ስትከፍል ሙሉን ያስተካክሉታል። እና ይሄ ነው። እንዳት ሞክሪ። ባዶ ነው የምናደርግ። ያው ዩቲዩብ አንቺ ሰው መጥቶ ሊያይሽ ሞክሪ እስቲ አይዲያ ኖሮሽ አንቺ ዩቲዩብ ላይ ካወራሽ አደንቅሻለሁ። አይዲያ ኖሮሽ ዩቲዩብ ላይ ካወራሽ አይሰሎችም፣ ላድንቅሽ። አይዲያ የለም፣ እውቀት የለም። አይዲያ ይጠይቃል። ዩቲዩብ ዝም ብሎ አይደለም፣ አይዲያ አለ። እኔ አማርኛ ሰልችቶኝ በእንግሊዝኛ እየሰራው ዩቲዩብ ግቡና የሰበናፕ ግሩፖች ለእናንተ አይሆንም፣ አይመጠንም። እኔ የምሰራው የሰበናፕ ግሩፖች ለእናንተ ስለማይመጠን ልትሰሙኝ ስለማትችሉ እዚሁ ለእናንተ እዚህ ነው የምመጣው። አንቅጥቅጥ አባቴ የሰበናፕ ግሩፖች እንዴ! ሊያ እኮ የምትኖረው ኢትዮጵያ ነው። ሊያ እኮ የነበረችው አረብ ሀገር ነው እንዴ! ይችኛዋ እኮ አሜሪካን ሀገር 10 ዓመት በላይ ተዘብዝፋ ኢዝና ወዝን አትለይም። ኢዝና ወዝ አትለይ። አንድ ተሳስታ እንግሊዝኛ ጠብ አታረግም። እንድ ተሳስታ እንግሊዝኛ አትሞክርም እንዴ! ትላንትና እኮ ነው የመጣችው ፊፊ ኒዋት በመድኃኒዓለም እንግሊዝኛዋን ወፍ። ስለዚህ ይህንን ነው የምለው። እና እችን ያህል ላስላስ ካረኩኝ እችን ያህል ጥብስ ካረኩኝ ደስ ይለኛል። እስቲ አይዲያ ኖሮሽ አንቺ ዩቲዩብ ላይ ቆይ። እኔ ላድንቅሽ እያልኩሽ እኮ ዩቲዩብ አይዲያ ይፈልጋል። አይዲያ ከሌለሽ ሰከንድ አትቀመጭም። ይውዳል እንደፈለገ ብሏት። ሊያ ቁም ነገር ሰርታበታለች። አይቆቻትም። ዩቲዩብ ይዘጋ፣ ባናቱ ይጠቀም። ቤት ገዝታለች፣ መኪና ገዝታለች፣ ልጇን አሳድጋለች፣ ሳንቲም ይዛበታለች። እኛንም ለሳይሆን ማንንም ትላስ ብቃትም ይዛ ተገኝታለች። እቺ በዘረፈችው ብር ከማጋ ሆና ከኤለን ቂጦ ጋር አብሮ በዘረፉት ብር
ሆዷን ሰርጀሪ ተሰርታ መጣለች። ሆዷን ተቀዳ መጣችበት። ልዩነት ትጠላለን። በተለይ ኤልሾ የተመታች ናት። ምን እንዳለ በስምሽ እኮ አንቺ ሲም ካርድ ብቻ ነው ያለች አለቻት። ኤልሹ ትለያለች። ተጋለች፣ ተዋረች። ብዙዎቹን ስታሸማቂ ነበር፣ ስታስፈራሪ ነበር። ሰበና ቢቢኤል ብዙዎቹን ስታስፈራሪ፣ ስታሸማቂ፣ ሂዱን ስታሸማቅቂ ነበረ። የሚታወቅ ነገር ነው። ብዙ ሰዎች ሂዱን ምን ለምንድን ነው የማትናገረ? ኧረ እኔ ያልመላለስም ትላለች። በሙሉ ሴቶችን በተለይ ሜላት ማረሰው ጀርመን ያለችው ምንም ነክታት ማታቅ፣ አጠገቧ ደርሳ ማታቅ፣ የማይገናኙ ሜላትን ቀጥቅጣ አጠፍታት ነበር። ቀጥቅጣ ቲቲሻ የኔ ጓደኛ በጣም መወዳት ማከብራት ቲቲ ካናዳ ምንም ማርጋት አታውቅም። ከኔ ጋር ወዳይ ስለሆንም ብቻ ሙልጭ አርጋ ሰደበቻት። እቺ ዝምባ የኔ የሆኑ ጓደኞችን በሙሉ ታሳቃቸው ነበር። አሁን ባዶ እንድትገቢ ነው ማድረግ። ለሁለትም አልረግጥም። ሊያ ጥብሷ ነው የቀረውን እዛው ለጥልጭ ዩቱብ ሸቂ ስንት ዘመን አልነሳ ብላም ቱርክ አነሳችልን። እኔም እኮ ኮፍያ አስተዎችኝ ቱርክ ናት። እኔ ቱርክ ባለውለታዬ ናት። አልዋሽም። ቱርክ ባለውለታዬ ናት። ይኸው በፀጉር እንድመጣ ያደረገችን ባለውለታዬ ቱርክዬ፣ ሰበናፕን ያቆመችልኝ ቆማ እንድትሄድ ያደረገችልን ቱርክዬ፣ ክብር ምስጋና ይግባሽ። ቱርካችን ቆማ እንድትሄድ ቤታዮን ቆማ ቤታዮ ሰበናፕን ቆማ ወፌ ቆመች እያለች እንድና ያደረገችልን ቱርክዬ፣ ቱርኪቷ ታሪክ አለን። እኔ አሁን ግማሽ ዜግነቴ ቱርክ ነው። ግማሽ ዜግነቴ ቱርክ ነው። ቤተሰብ ቤታ ሰበናት ቱርክ ነሽ። ግማሽሽ ሆድሽ ሜድን ቱርክ ነው። ሆድሽ ሜድን ተርኪ፣ ሆድሽ ሜድን ተርኪ ተብሎ መጻፍ አለበት። እኔ አፍ ውስጥ አትግቡ፣ ተዉ። ከእኔ ጋር ተዉ። ኑሮን ማስመራችሁ ተዉ። እኔ መደበሪያ ና ሜድን ተርኪ። አፍንጫዋንም እኛ የምናውቀው አፍንጫ ነበራት። የዛሬን አድርገውና እስቲ አፍንጫ የድሮ ፒክቸሮች አሉኝ፣ ቼክ አደርጋለሁ። አዎ የድሮ ፒክቸሮች አሉ። ሶሪ እና ኮምፔር እናደርገዋለን። የስራው ባህሪ ነው። የድሮ አፍንጫዋና የአሁኑን እናጣራለን። የስራው ባህሪ ነው። ይቀርታ ሜድን ቱርክ ነው አፍንጫዋ ወይስ ሜድን ድሬዳዋ? ቆይ ሁሁ እንዲህ አይነት ዝልዝል ጥብስ ኬት ታገኛላችሁ? I got it, man. እስቲ
የሰበን አፕ አፍንጫ እንዴት ነበር? ታፕታፕ እያደረጋችሁ ፋያ ታፕታፕ አድርጉ። እስከዛ አፍንጫ የድሮ የጨፈረችው ስላለ የጭፈሯ ስላለ እሱን ነው ኮምፔር የማደርገው። ድሮ የጨፈረችው አለኝ እዚህ ላይ እርጉዞና የጨፈረችበት አለኝ። እርጉዞና የጨፈረችበት ስላለ ቼክ አደርጋለሁ። አዎ ይሄ አለ። ኦሮሞ ነኝ ስትል የነበረበት ማዘር ኦሮሞ ናት የምትለው እኔውና አፍንጫዋ ያሁኑ እናያለን። ስክሪንሻት አድርጉ። ሲወጣ እኔ ኦሮሞነት እናቴ ስላለባት ኦሮሞ ነኝ እያልኩ እኮ አይደለም። አንሱ ስክሪንሻት ወዲው እንጂ እኔ ኦሮሞ እናቴ ስለሆነች ብቻ ሰጣለ ኦሮሞ ስለወጣ አላስቃብጥም። እናንተ ናችሁ አስቃባጮች። ሲወጣ እኔ ኦሮሞነት እናቴ ስላለባት አፍንጫ ይነሳል እኮ አይደለም። ሰው በሰውነቱ እንጂ ወዲው እንጂ እኔ ታንኪ ቤተሰብ ቆይ እናትሽ ኦሮሞ ምናምን እናውቃለን፣ እኛም እናውቃለን። ኦኬ መመስከር አያስፈልግም። የስ አሁን ከዚህኛው ጋር ኮምፔር ላድርገው። ቤተሰብ ስራ አለብኝ። ቤተሰብ ስራ ላይ ነኝ፣ ላዳምጣችሁ አልችልም። ከዚህኛው ጋር እስቲ አብረን እንየው። እንዲህ ቤተሰብ ቆይ አንድ ነው ወይስ ልዩነት አለው? ቤተሰብ ስራ አለበት። ተሰርተዋለች። እረም በቤቴ ድረሽ። ዋው አፍንጫ ላይ ነን ቤተሰብ። ወይኔ ዋኛው ተበላሽ። አፍንጫችንም ሰሩት። ቀና አረጉልሽ። አገጭ ተሰርቷል፣ አፍንጫ ተሰርቷል፣ ሆድ ተሰርቷል። ሌላ የተሰራ ነገር ትዘግቡናላችሁ እያያችሁ። ሶሪ ቤተሰብ ሶሪ። ይሄውላ እድሜ ለእነ ኤልሻዳይ ይኸው እያሉኝ እኮ ነው። ቤተሰብ እየጻፉ ነው ከስር። ምን እያሉ ነው መሰለሽ? ቤተሰብ ምን አሉ መሰለሽ? እዚህ ጋር የጻፉት አለ። ቆይ አንዴ ፉል ሰርቪስ ነው የሰጡሽ አይደል? ፉል ዲቴይል። ቆይ እምቢ አልቆምም ብላኝ አይኔ ሲንከራተት ከቱርክ ተመልሳ ወፌ ቆመች ድንገት። ያ ምን ሆነ? አንበሳ እንደዛ ሲወርድልሽ ጌም ስትጫወች፣ ያ ሁላ አንበሳ ሲወርድ ከማን ጋር ስትጫወች? አይ ቲንክ ከማን ጋር ነው የተጫወተችው? ከማን ጋር ነበር የተጫወተችው ጌም? ከማን ጋር ነበር ጌም የተጫወተችው? ትልቅ ጌምና ሰው የቀረባት ከሀቢባ ጋር። ያ ሁላ አንበሳ ወርዶ አልቆመችም። እግዚአብሔር ያሳያችሁ። ያ ሁላ በስሜት እንኳን ብድግ አላለችም ነበር። ቦርጫ ይወድቅ ነበር፣ ይባንን ነበር። አሁን ትንሽ ቱርክ ሄዳ ሽው ሲያደርጉላት ቱርክ ሄዳ ከመጠጡላት በኋላ ይኸው አየን። ለምንድን ነው ከሴቶች ጋር ያላችሁኝ? ዳልቻን ረግጠዋለሁ አይደል? ጆከር ፍየሌ ይረገጣል። እኔ ቤት እዮዳ ጉቶ ይረገጣል። ምን ነው ቤታዮ ሰበናብ ስትላስ ከፋችሁ? ምን ነው ከፋችሁ? ምን ነው ሞጣ ሀቢባን ሲረግጣት፣ መማርን ሲረግጣት፣ ሰበናፕን ሲረግጣት፣ እያንዳንዱን ሲረግጥ ምን ነው ምንም አላላችሁ? ያኑላ
ያን ሁላ አንበሳ ሲወርድ ዝም ብላ ዛሬ ብታሰራው ቱርክ ሄዳ መጣ ቡድቅ ብላ አየን። ያ ስለዚህ ያንን ነው ታፕታፕ እያደረጋችሁ ቤተሰብ እዚህ ቤት በነገራችሁ ግፍት የምትሰጡ ሰዎች በሰቨን አፕ ቤት ብሎክ ስለምትደረጉ እንድታውቁ ይሄን እያወቃችሁ ነው። አምናችሁበት ነው የምትሰጡት። ሜዲን ተርኪ ሜዲን ተርኪ ጌችነት ትላሳለ። እኔ እየነገርኩ ነው። ጌቾ ተው። እኔ ቤት ጊፍት የምትሰጥ ክንፍሻ ብሎክ ነው የምትደረጉት። ከአንዳንድ እዛ ቤት እመቤቴ ከአንዳንድ ነው የምዘጋጁ። በውስጥ ነው የምትሰድባችሁ። ሰድባችሁ ብሎክ ታደርጋለች። ሰድባችሁ ካንፊደንስ የለም። አሁን ሀቁን ንገሪ። ልዩዬ እንዴት ነሽ የእኔ ቀውጢ? በእውነት እውነቴ ሰበና ሌሎቹን ለማሸማቀቅ ብዙ ነገር ስታደርጊ ነበር። ከወንበርሽ ተነስተሽ አንታ ክንፍሻዬ ከወንበርሽ ተነስተሽ አታውቂም ነበረ። ቱርክ ነው ያነሳች። ቱርክ ኖ ሊያ አትገባም። እኔ ለብቻዬ ነው የምወጣ። ሊያ የራሷ ከእሷ ጋር ችግር አላት። እኔ ራሴ ጠብሰናል። እኔ ሰው አልፈልግም ስልስ ሊያ የራሷ ጥብስ አላት። ሰሞኑን አንድ $10,000 ትሰራለች በዚህ ጉዳይ። ጥብስ አላት የራሱ ትስራ። እኔ ለዚች እቃ ከኔ በቂ ነኝ። ከበቂ በላይ ነኝ። እንዲያው ለዚህ ነው እኔ ሳይነኩኝ አልነካም። ከነኩኝ እንዲያውም ሳይነኩኝ የተናገርኳት ሊያን ነው። እመቤቴ ለማይረባ እከክ አርቲስት ብዬ ሊያን ሰድቤያት ነበር። ለማይረባ እከክ አርቲስት ለሚርመጠመጡ ብዬ እኔ ተናግሬያን ነበር ሊያን። እኔ ነኝ እንዲያውም ሊያን የተናገርኳት፣ እሷ አልተናገረችኝ። እቺ ዝምባም ናት እንጂ ሳይነኳት እቺ ግሬሳዎቿ የእኛ አንበሳ ስላሏት በጎንደር ልታታል የመጣችው። አሁን ማስተዋል ያለባችሁ ቅድምም ስለው ነበረ። አያችሁ የተታረቀቻቸው በሙሉ ኦሮሞ መርጥ። አሁን ልልቲን ቁርቲን ታረቀች፣ ይቅርታ ተባባሉ። ከጂጂ ጋር ጀምረዋል። ኦሮሞውን ነው። ኩማ ጋር ታርቀዋል። እንደገና ደግሞ ላስታርቅሽ ከዳልቻ ጋር እያሉ ግና ይበል አብራይ ተግባባል። አሁን ደግሞ ከዳልቻ ጋር ትታረቃለች። እያንዳንዱ የምትታረቃቸው ዘሮቿን። ይሄ ነው እንድታቁት ነው። ይሄን ነው። ስለዚህ ይታወቃል። አማራ መጠቀሚያ፣ ጭውቴው ሌላ። አማራ መጠቀሚያ ነው። አማራ ገንዘብ መሰብሰቢያ። እቺ ሌላ ዝርፍ አማራን አድርገዋለች። በደንብ አድርጋ አጥባለች። በአማራ ስም፣ በጎንደር ስም መሸቂያ። አማራ መሸቂያ። እንትን አድርጉኝ ስትልም ነበረ። ቪዲዮ ላሳያችሁ። አማራዎች ልክ እንደ ኦሮሞዎች በገንዘብ ግዙኝና አማራ አድርጉኝ ስትል ያለውን ቪዲዮ በተግባር ላሳያችሁ። እኔ ያለ መረጃ ማውራት አይደላኝም። መግድዬ ውዴ እንዴት ነሽ እናቱ? እግዚአብሔር ምስክሬ ራሱ ገዝታችሁ አማራ አድርጉኝ። ኦሮሞ ገዝቶ ነው አይደለ ኦሮሞ ያደረገኝ። እናንተ ደግሞ ግዙኝና አማራ አድርጉኝ ስትል የነበረችበትን ቪዲዮ እኔ አለማስረጃ ግደሉኝ። ሰው መናገር አልወድም። እስከዛ ታብታብ ቤተሰብ ታብታብ በእንግሊዝኛ
ይሄ እሷ የእርግዝና ፎቶ አይደለም? አርግዛ ተኝታ አይደለም? ማስረጃ አይደል መልከው ልጅ ሆና የወለደችው አይደለም? እኔ ዋሻለሁ? ከነ እርግዝናዋ ተኝታ እርጉዝ የነበረብችበትንም ስደንስበት የነበረን ቪዲዮ አሳያችኋለሁ። ይኸው ከነ እርግዝናዋ። ኦኬ ሰው ወደ ሌላው ልምጣ። ደግሞ ይኸው እርግዝናዋ እንድታዩ ደግሞ አብኞዳ ኡርፊያ ቦሜዳ አሰሌከዳ ኤዴታ ግብኒካ ልጅ የሚክዱ ሰዎች አሉ። አብኞዳ ኡርፊያ ቦሜዳ አሰሌከዳ ኤዴታ ግብኒካ አያችሁ፣ ሆዷን አያችሁት አይደል? ሰላደቆታ ቆዳኖ ቀሌና አሁን ላይ ልጆች የሚክዱ ሰዎች እናንተን ይክዳሉ። ልጆቻቸውን አደባባይ የሚክዱ ሌላው ግንባሯንም ሳታሰራ አትቀርም። እንዴት ባይ ነው? እፎይ ደግሞ ወንድን መላጣ ሲሉ አያፍሩም እኮ እንደዚህ ይዘው። የስ እንቀጥላለን። እኔ ጥብስ ስፈልግ መቻጣለሁ፣ ጥብስ መቻጣለሁ ብላችሁ ነው ቤተሰብ። ታፕ ተዝናኑ ቤተሰብ። ይሄ የመዝናኛ ፕሮግራም ነው። ዘና እያላችሁ ላምጣ። ታፕ እስከዛ እኔን ባትጀምሩ is beautiful thing። እኔ ከጀመራችሁኝ ከተበታችሁ መድኃኔዓለም ይሁናችሁ፣ ምንም ችግር የለብኝም። ሌላው ጠንቋይ ቤት ትሄድ እንደነበር ደግሞ ልዘግባችሁ። ጥንቁልና እንደምታውቅ ታውቃላችሁ ወይስ አታውቁም? ይዘገባችሁ ይችላል። የአክስቴ ባል እንትን የሚባል ሀዋዊ መሰል የምትባል ስልክ ታውቃላችሁ? ነጭ ስልክ ሀዋዊ የምትባል ቆይ፣ ጥንቁልና ቤት ጠንቋይ ቤቱን ለምትዞር እብድ ናት ኢትዮጵያ። ታውቃላችሁ? እያንጓለለ ዘመዷን። ኦኬ እሺ፣ ካወቃችሁ ጥሩ። ከዛ የሆነ ክለብ ውስጥ ማለት ነው አይፎን አባቴ ልኮልኝ አይፎኗን በሉኝ ማለት ነው። ከዛ የቤቱን ባለቤት ፓምፓም የሚባል ድሬዳዋ ነው ክለብ ነው አልኩ። በቃ አልኩኝ። ስልኬ ካልመጣ ስል በቃ ስልኩ ስላልተገኘ ይሄኛውን ስልክ ብሎ ሀዋዊ ሲሰጡኝ የሆነች አንድ ስልክ ደግሞ ሳምሰንግ ቤት ውስጥ ነበር። ሳምሰንግ ይሁን አይፎን የማይሰራ ግን ካሰራችሁት ይሰራል። ከዛ እንደዚህ ፍራሽ ላይ ተቀምጬ የአክስቴ ባል ይህን ስልክ ላሰራው ብሎ ይጠይቀኛል። ኧረ እንደው ዋናውንማ አልነግራችሁ መጨረሻ ላይ እንጂ ይህን ወሬ የምነግራችሁ። ከዛ እኔና ጓደኛዬ ስልክ የጠፋ ማን የወሰደው? ፍጥጥ ተሰብሰብን፣ 4 ነን ተሰበሰብን። ማን የወሰደው? እኔ አልወሰድኩም ይላል። አበርኩኝ። ከአንዳችሁ በቃ ስልክ ተወስዷል አሉ። ጠንቋይ ቤት ተባለ። ጠንቋይ ቤት ሄድን። 50 ብር ነው የምትከፍሉትኝ። 50 ወደ አሸዋ ምናምን ሜጃ ጋር ነው ድሬዳዋ ማለት ነው። እኔ በቂ እኔ እንትንክ በዚህ አጋጣሚ የቴቴ አሸዋ ሜዳ ምናምን የሚባል የለም። እኔ ሳጵያ ልጅ ነኝ ልንገርክ። አሸዋ ምናምን ለበቂ እንትንክ ምን እንድታመጣ እንደሆነ አላውቅም። ሳጵያ ነው። እኔ የሳጵያ ልጅ ነኝ ድሬዳዋ ማለት ነው። ከዛ 50 ብር ነው የሚከፈለው አለ። ሰውየው ራቁቱን ተኝቷል። ጠላታችሁ ይጋደም፣ እንደ ሬሳ ራቁቱን ተኝቷል። ሽምግል ያለ ሰውዬ ቹቹዩ ምንሽሩ ምኑም ትታያለች። ብትን ብሎ ፍራሽ ላይ ተኝቶላቸዋል። ከዛ ጠብቁ ተባልን። ምንድን ነው ልጁ ይመጣል
በህፃን ልጅ ነው የሚታየው አሉ። በህፃን ልጅ ማለት ነው። ከየት ከትምህርት ቤት እኔና ጓደኛ ለ4 ጥይት በጉርጥ እየተያየ ቁጭ ብዬ ጠበቅኩኝ። መጣ ልጁ። አባትየው ትልቅ መጽሐፍ መጣ። አሻራ ምናምን ይላሉ ሰውየው። ተቀበልን። እመቤት የእውነቴን እኮ ነው የምላችሁ። አሻራ ወሰደ። ከዛ ነይ አለኝ ልጁ ማለት ነው። ትንሽዬ ክፍላለች መስታወት ታውቃላችሁ? የትንጥየዋ ፒንክ ምናምን ሰማያዊ ያላት ትንሽዬ መስታወት እጅ መያዣ ያላት በዛ እያየና ማለት ነው። ኢክራም ጓደኛሽ ናት ስልክሽን የዘረፈችዋል። የስንት ዓመት ጓደኛዬን ዘረፈች አለኝ። አሁን ግን አለኝ እናቴን ሳይ ነው ብላችሁ አሁን እንዳትናገረት አለኝ። እነሱ ሳሎን ቤት ይጠብቁኛል። እኔ ትንሽዬዋ ክፍል ገብቼ ነው በምስ አሁን እንዳትናገረት አለኝ። ከዛ ስትሄጂ ልክ በርሽ ጋር ስትደርሺ በርሽ ላይ ጠይቂያት አፋጫት ይለኛል። እሷ ናት ብሎ አለኝ። እሺ። ከዛ በር እስክሄድ ማን የዘረፈው ንገሪኝ ይሉኛል። ልክ በር ላይ ስደርስ ልጅቷን ኢክራም አንቺ ነሽ ታክሲ ተሳፍረን አላስችል ብሎ ይማል አንቺ ነሽ ወሰድሽብኝ ስልኬን አበርኩ። ልጅቱ ፌንት ልትሰራ እናቷ ጋር ደውላ ሌላ ጠንቋይ ቤት ማለት ነው። ከሰው የተሻለ ጠንቋይ ቤት እንሂድ እኔ አልወሰድኩም ትላለች። ልጅቷ ትነፋረቃለች። ይሁን የተሻለ ጠንቋይ ቤት ደግሞ አለ፣ ስፔሻልም አለው። የጠንቋይ ስፔሻል እንዳለ እንኳን የማውቀው በስተዋል ጠንቋይ አለ፣ ሌላ ስፔሻል ጠንቋይ ይቀጥላል። እኔ ከኢዮዳብ ጋር ይመሳሰሉብኛል የምለው ለዚህ ነው። ለምን መሰላችሁ? ኢዮዳብ ታስታውሱ እንደሆነ የእኛ እናት ይሄ ለቆሌ ነው አትብሉ፣ ይሄ ለቆሌ ነው እንዲያታርጉ፣ ይሄ ለቆሌ ነው አይነካም እያለች ነበር ያሳደገችኝ ብለዋል። ሰምተን ቦደ እችም ጠንቋይ ቤት ነው ያደገችው፣ ጠንቋይ ጋር ነው ያለችው። ስለዚህ እነዚህ አይነት ሰዎች ሰው አይወዱም፣ ሊያስጠነቁልባችሁ ይችላሉ። በተለይ እነዚህ ጋር መሴጅ ስታደርጉ ተጠንቀቁ። እግዚአብሔር ምስክሬ ነው የምለው መሴጅ በውስጥ የምታደርጉላቸው ይገር ቢ ኬርፉል። እኔ ይህን ካየው በኋላ ራኩኝ። ያስጠነቁላሉ፣ መርግምት ናቸው። ስለዚህ ይለቅ ደውዬላት ሌላ ትልቅ ጠንቋይ የሚታወቅ ቤት አለ እዛ ካልሄድን በቃ ዘርቀሽኛል አልኳት። ተጨቃጭቀን አብደን ተጣልተን እንግዲህ እናትየው ሁላ ሌላ ጠንቋይ ቤት ያውቃሉ። ዩሲ ፋሚሊው በጥንቁልና ያለ ይሄ ፋሚሊ ኢሹ ያለባቸው ሰዎች ናቸው። ፋሚሊ እናትየው ሌላ ጠንቋይ ቤት አለ፣ ሌላ ቤት እንሂድ። እንግዲህ እግዚአብሔር ያሳያችሁ። እንደዚህ አይነት ሰዎች ናቸው። ማንነታቸውን ደብቀው ይመጡና ሳምታይም ሳያስቡት ያወሩትና ባዶ ይገባሉ። ልክ አክስቴ ሱቅ ከች ብዬ በመጣስ የአክስቴ በላለ ምንድን ነው በቃ ኢክራም ስልኬን ዘርፋኝ አበርኩ። ምን አይነት ስልክ ነው ይለኛል። እንደዚህ በቃ በሳቅ ሞቶ እንዴ ቃል ላይ መጥቼ ፍራሽ ላይ ቁጭ ብለን ተሰብስበን እያወራን ይህን ስልክ አሰርቼ ልውሰደው ስልሽ ውሰደው አላልሽኝም እንዴ? ይኸው ስልኩ አውጥቶ ቢሰጠኝስ? በክርስቶስ በቃ እግዚአብሔር ጠንቋይ ነበር የምታምኑ። አያችሁ፣ የጠንቋይ አምልኮ፣ የባዕድ አምልኮ ጠንቋይ ቤት የሚሄድ ሰው ኖርማል ነው ብዬ አላስብም። እኔ በፈለጋችሁት ብትሄዱ ከጠንቋይ ጋር በአናቱን ሰነጥቀዋለሁ እንጂ ጠንቋይ ቤት እኔ አልሄድም። ለምንም ነገር ጠንቋይ ቤት የሚሄድ ሰው ባዕድ አምልኮ ያለው ሰው ነው። ይሄ አስማማናል። መቼም አያስማማም አትሉ። ጠንቋይ ቤት ያውም በልጅነት ከኔ ኢማጂን ልጅ ሆናችሁ እንዴት ጠንቋይ ቤት ታውቃላችሁ? ጠንቋይ ቤት በልጅነት እንዴት ይኬዳል? እንዴት ነው የሚኬደው? እስቲ እናንተ በፈለጋችሁ ቋንቋ ግለጹልኝ። ጠንቋይ ቤት ልጅ ሆኖ የሚያውቃል? እኛ ኳስ ነው የምንረገጠው፣ ጨዋታ ነው ወይ ቤተ ክርስቲያን ነው የምንሄደው? ጭራሽ እናትየው ሌላ ጠንቋይ ቤት አለ እሱ ቤት እንሄድ ነበር የተባለው። አሁን ቤት ውስጥ ባይገኝ ኖሮ ሌላ ጠንቋይ ቤት ትሄድ ነበር። ለዚህ ነው እቺ ጠንቋይ ስለሆነች እንደዚህ አይነት ነገር የምታደርገው ነው። አዳዲስ ጥብስ ነው የማመጣው። እንቀጥላለን። የስራው ባህሪ ስለሆነ ሌላው አማራው ናችሁ። አማራዎች ደግሞ መልሳችሁ ምን አድርጉኝ ብለሻል? ገዝታችሁ ምን አድርጉኝ? አማራ አድርጉኝ ያልሽውን ቪዲዮ አይ ቲንክ ይኖረኛል። ስለ አጫሉም ያልሽው አለ። እሱ ችግር የለብኝም። ከአጫሉ ጋር የፈታነው ጉዳይ ስለሆነ
I don't got a problem with that. እስከዛ ታብታብ ቤተሰብ ታብታብ እያደረግን ነው። አንቺ ጠንቋይ፣ እኔ ኑሮ ነው ማስመረርሽ። ጀለሶች ላኩልኝና ለሰሞኑ ጥብስ አስቀምጠዋለሁ። የለም አሁን እዚህ ጋር ያለ አይመስለኝም እና ያለ አይመስለኝም እዚህ ጋር እዚህ ጋር የለም። ስለዚህ አሁንም የምናገረው ምንድን ነው? አንዳንዴ አፋለን ብለን እውነቴን ነው የምናገረው። ገና ለገና የረዘመ ምላስ አለን ብለን ምላሳችንን ባናስረዝም ጥሩ ነው። ለምን? ማስረጃዎች ስለሚመጡ የምትዋረዱበት ነገር ስላለ። ሰበናፕ ስማ፣ ቱርክ ገብታ አስቀድዳ መጣች እኮ ቢቤሎን አለ መጣች አባቴ ሰበናፕ ቢቤል ብራዘር ቢቤል እሳቱ። በተለይ እግዚአብሔር ምስክሬ ለአማራ ሕዝብ ትልቅ ጠላት ካፈሩለት መካከል ጆከር ፍየሌና እሷ በጣም ጠላትና ካቻ የሚባል ጠፍቷል፣ ድራሹ ጠፍቷል። እነሱ ናቸው ለአማራ ከባድ ጠላት ያፈሩለት። ከባድ ጠላት ለአማራ አፍልተውለታል። እንዲጠላ የአማራ ህዝብ ከሰሩ ሰዎች መካከል እነዚህ ናቸው። ሌላ የአማራ ልጆችን የሚጠሉት ጥራል። ሞጣን ማን ነው የሚጠላው? ማን ነው የሚጠላው? ሞጣን። የኦሮሞ ልጅ የት ቦታ ነው የሚጠላው? የደቡብ ልጅ የት ቦታ ነው የሚጠላው? ብሪንጌሪ ባህሪ። እኔ የኦሮሞ ኢሊሊ ሆቴል ነው ያረፍኩት። አማራ እንዲጠላ ካረጉ ሰዎች መካከል እነዚህ መሀይሞች ናቸው። ፍየሌ እና ይቺ ያውም ኦሮሞ ሆና በቻፓ ለገንዘብ ብላ። የግድ ኦሮሞን መሳደብ አያስፈልግም እኮ፣ ፖለቲካ መስራት ይቻላል። የአማራ ልጆች ፖለቲካ ይሰራሉ። ሌሎቹ በትግራይ ህዝብ በኦሮሞ ህዝብ እንዲጠላ ከሰሩት አስቀያሚ ስራ እሷ ናት የሰራችው። እና ፍየሌ ያ ለዛ ነው አሁንም ዱርዬ ባለጌ ነበረች። አሁንም የሚደረገው ምንድን ነው? አደብ ግዢ። ካልገዛሽ መደበሪያ ነው ማረግሽ። አስነጥስሻለሁ አልኩሽ። አንቺ ዝምባ አንፈራፍ። እኔ ማንንም ልጅሽን አልነካብሽም። ልጅሽ የማያ እኩያ ናት፣ አልነካትም። ቤተሰብሽን ይባረኩ፣ አልነካም። አንቺኑ ነው ቱርክ ድረስ አስቀድጄ ነው ማመጣሽ። ዮኒ ማኛ አላስለቀሰሽም? ለዝገው መረጃ አይደል የሚፈልገው? ለዝገው ዮኒ ማኛ አንቺን አላስለቀሰም? ማስረጃ እናምጣ። ዝም ብሎ ማውራት አይደላኝም። እኔ ከነ ማስረጃው አምጥቼ ነው ያስባልኩሽ። ለስጎ ያለ ማስረጃ ግደሉኝ፣ ሰው አልናገርም። ማስረጃ ይዘን እንምጣ። ዮኒ ማኛ አስለቅሷል ሰበናፕን ወይስ አላስለቀሰም? አስለቅሷል አላስለቀሰም? አዎ ሜልዬ አልነበርሽም? ስለ አንቺ ጉዳይ ሳወራ ነበር እና ሜሉ ሳደርሽባት በመልክሽ ቀንታ አንቺ ላይ ነበር። አሁን ኤልሻዳይ ናት። ከዛ ሊያ ትቀጥላለች። ለዝገው እኔ አላስለቀስኩም። እናንተን ፍቅርቅ የሚያደርገው ይደሰቱ እናንተ ናችሁ። ብዙዎቻችሁ ናችሁ ተይ ንቀሽ ተይ እያላችሁ ዛሬ ጭንቅላቴ ላይ እንዲወጡ ያደረጋችሁት። ዛሬ ወጥቶ ይሄ ቴቴ ለቴቴ ማንስ አይደለውም። እኔ ቤታ
እንዴት አድርጌ እንደምቀጠቅጠው ታውቁኛላችሁ። ግን እናንተ ናችሁ ንቀሽ ተይ እያላችሁ ጭንቅላቴ ላይ እሱ በምን ሞራሉ ነው እኔ ሊከስ የሚመጣው? አንዴ ኦሮሞ፣ አንዴ ትግሬ፣ አንዴ አገው ነኝ፣ አንዴ ምን ነኝ፣ አንዴ ኦርቶዶክስ፣ አንዴ ሙስሊም ያለ ሰውዬ እኔ በምን ሞራሉ ነው የሚተቸኝ? እስኪ ደውይባት። ኧረ በመቤቴ ቤታ እናንተ ከአመት እስከ አመት ነው የሚረጋገጠው። እኛን አታከብሪም፣ ብለሽ ከላይ ምን ይላል? ምንድን ነው ኢማኑኤል ጌርም ዝዶ አንዴ ልድገመው፣ ለበዓሉ ድምቀት ልድገመው። እናንተ ናችሁ፣ ብዙዎቻችሁ ናችሁ ተይ ንቀሽ ተይ እያላችሁ ዛሬ ጭንቅላቴ ላይ እንዲወጡ ያደረጋችሁት። ዛሬ ወጥቶ ይሄ ቴቴ ለቴቴ እኔ ማንስ አይደለሁም። እኔ ቤታ እንዴት አድርጌ እንደምቀጠቅጠው ታውቁኛላችሁ። ግን እናንተ ናችሁ ንቀሽ ተይ እያላችሁ ጭንቅላቴ ላይ እሱ በምን ሞራሉ ነው እኔ ሊከስ የሚመጣው? አንዴ ኦሮሞ፣ አንዴ ትግሬ፣ አንዴ አገው ነኝ፣ አንዴ ምን ነኝ፣ አንዴ ኦርቶዶክስ፣ አንዴ ሙስሊም ያለ ሰውዬ እኔ በምን ሞራሉ ነው የሚተቸኝ? እስኪ ደውይባት። ኧረ በመቤቴ ቤታ እኔ እናንተ ከአመት እስከ አመት ነው የምንረጋገጠው። እኛን አታከብሪም፣ ያለቀሽ ምናምን ነው እንዴ? ምን ሆነሽ ነው? እኔ በቃ እወጣለሁ። በቃ ምንም ሁኚ በቃ ብሔር ብሔረሰብ ከተፈጠረበት ከተማ ነው የወጣሽው። ምንም ማብራራት ኦሮሞ ናት እናቷ ሲሉ አዎ ናት። ምንድን ፍየሌም ደግሞ መጥፋለት ውጪ ዝጊና ጉጭ አንድ ጊዜ እዚሁ ላይ ገልብጭንና ውጭ ቤታ በእናትሽ እኛንም ሌላ ነገር ውስጥ ነጥብ አታስጤን። ውጪ ቤታ ውጪ፣ በማርያም ውጪ። ያስቀሽ እኔ ጨርሽ ፈታ በሉ ቤት። ይሄ ጨዋታ ነው፣ ይሄ ጨዋታ ነው ለእናንተ፣ ሌላ አይደለም። እና አሁንም ማስተካከል ያለበት ነገር አለ። ሶሻል ሚዲያ ላይ ምላስ አለኝ ተብሎ ያዙኝ ልቀቁኝ አይባልም። እኔ ሳጠፋ ጥፋተኛ ነኝ ይላል። ጥፋት ሲኖር ጥፋት ነው። ከእኔ ጋር ለምፈልገው ከእያንዳንዱ ጋር ተባልተሻል። በአሁኑ ሰዓት ከእያንዳንዱ ጋር እንደነገርኩሽ ከዲቦራ ጋር ሚስጥር ብዙ ያማችሁት ሰው ስላለ ብለሽ ብዙ ያማችሁት በውስጥ ብዙ የዘለዘላችሁት ሰው ስላለ ስለምትወጣጡ አትጣሉ። ሰው ስዘለዝሉ ነው የምትሉት። እውነቱን ነው የምናገረው፣ ስዘለዝሉ። ስለዚህ ከእሷ ውጪ ከአንቺ ጋር የምትሆን ማንም የለች። እኔ የምታሳዝነኝ ጉቺ ናት። የምታሳዝነኝ ለምንድን ነው? ለእሷ ብላ ከብዙ ሰዎች ጋር ተቀያይማለች። ይቺ ቆሻሻ የዞረችባት ጊዜ እኔ ድሬዳዋ ልጅ ነኝ ብላ ስሟን ነው የምታጠፋው። ስለዚህ ጉቺ በዚህ አጋጣሚ ምንም እንዳላረገች ድሬዳዋ ላይ እንድታውቁ ነው። ቀድሜ ነው የምናገረው። ይሄ ትንቢተኛ ስለሆንኩ ቀድሜ ነው የምናገረው። ትንቢተኛ ነኝ፣ ቀድሜ ነው የምናገረው። ጉቺ ለእሷ ብላ ብዙ ቦታ ተሰድባለች፣ ብዙ ቦታ ብዙ ነገር ተብላለች። ግን ይቺ ቆሻሻ ነገ ጉቺ ላይ ትዞራለች። ያ ተግባባል። ምን አለች አንዷ? ኤልሻዳይ ቡድዋ ናት የላከችው እመቤቴን ይላል። እመቤቴን ለምትሉ ግን አብዛኞቻችሁ፣ በተለይ እመቤቴን ብላችሁ የምትምሉ አብዛኞቻችሁ መጽሐፍ ቅዱስ አታነቡ፣ መሀይሞች ናቸው። በእውነት ነው የምናገር። አብዛኛው እመቤቴን ማርያምን ድንግልን የምትሉ እኔ እላለሁ ስለማነ መሀይሞች ናቸው። መሀይም አብዛኞች አንድ መጽሐፍ ቅዱስ አታውቁ። ያ በተለይ ሜላት ላይ እየተናገርኩ ነበር። ራሷን አትለካ በሌላ አካውንት ከፍታ ኤልሻዳይ እመቤቴ በጣም የምትገርመው ኤልሻዳይ ከኪዱ ጋር ራሱ እንትን ተባብለው የሆንዬ ኪዱ ጨንቋታል።
ፕሊዝ ኪዱዬን አይዞሽ በላት ብላ ያለች ናቸው ኤልሻዳይ። ኤልሻዳይ ብሬን ተዘረፍኩ ስትል ይቺ እካክ ሌባዋ ማለት ነው ከዚች ጋር አብራ ሆና ሌለን ወርቅዬ 50,000 ብር ነው የሰጠችው። ይቺ 10,000 ብላ ታውራለች። አንቺ ሌባ 1 ብር አልሰጠሻትም፣ አብረሽን የዘረፍሽው። ኤልሻዳይ 50,000 ብር አውጥታን የሰጠችው ጸብ ላይ ሆነው። ኤልሻዳይ ከልቧ ሰው ናት። ሊያም በእርዳታ ላይ የምትታማ ልጅ አይደለችም። በጣም ትረዳለች። አቅሟ ባላት ሊያም የምትረዳ ልጅ ናት። አብዛኛዎቹ ይረዳሉ። እሷ ጊፍቷን ልታይ ብላ ልክ ሰው ነፍ ሲኖር አንበሳ ትለቃለች። ልክ ሰው ሲያይ ምን ሲያይ ጠብቃ እንደዛ የምታደርገው ሙድ አለ። ልወደድ ብላ እኮ ለሎዛ አንበሳ 2 አውርዳለች። እቺ እካክ እመቤቴ ምስክሬ ለሎዛ አጎዛ እንግዲህ አማራ ሎዛ አጎዛ እንደዛ። እስቲ የትኛው አማራ ነው ሎዛ አጎዛ ባለችበት ጊፍት የሚሰጥ? አንገቴን ሰጣለሁ። ሎዛ አጎዛ ባለችበት ቦታ ላይ የአማራ ልጅ ሆኖ ጊፍት የሚሰጥ ካለን የአንገቴን ልስጥ። ለሌሎቹ ይሰጥ፣ ግን አስመሳይ ሌባ ለምን ችግር የለብኝም ለማለት ለማሽቃበጥ የምታደርገው ነገር ነው። ይሄ ነው ብዙ ጊዜ ሉዝ የሚያስደርገው ሰዎችን። ግን ኤልሻዳይ አያቸዋል ምንም ነገር ብላ አታውቅም። ሁልጊዜ በአሽሙር ይቺ ናት ያዙ ይልቀቁኝ የምትለው። ስለዚህ በደንብ ነው ኤግዛክትሊ። ስለዚህ አንቺን ልክ የማስገባሽ ሞጣ አይደለም አንቺን ልክ የሚያስገባው፣ ዳልቻ ከኮ አይደለም አንቺን ልክ የሚያስገባው ኪንግ። ግራ ጋብቼ አወዛግቤ 0 ነው የምከትሽ። ደግሞ በውሸት አይደለም በማስረጃ ነው ማምነው። ቁስሉ ይድረቅ በመጀመሪያ ደረጃ። በኋላ ተሰነጣጥቀሽ ደግሞ ድጋሚ ቱርክ እንዳትሄጂ። በደንብ ይድረቅ ቁስልሽ በደንብ ይድረቅ ቁስልሽ ሳይደርቅ እንጣጥ ካልሽ እውነቴን ነው የምልሽ ይረግፋል። ሊያማ ጥብሷ ናት አባቴ። አሪፍ ጥብስ አግኝታለች ሊያ። ወይ ጉድ! አግኝታ ነው አልኩሽ እኮ። ሊያን ከቻልሽ ራሷን እርገጫት፣ እኔን ከቻልሽ ተናገሪ። እኔ በማስረጃ እያመጣው ስቃይሽን አበዛዋለሁ። አጠገብሽ ያሉ ሰዎች ናቸው ኢንፎርሜሽን የሚነግሩ። ለምን? ስለሚያውቁሽ ጉድ ሰርታሻቸዋል። ይህን አይደለም። አጠገብሽ ያሉ ወዳጅ መስለሽ ትንሽ ስፈምሺ ከነመፈጠራቸው የካድሻቸው ሰዎች፣ ከነመፈጠራቸው የረሳቻቸው ሰዎች እነሱ ናቸው የሰሩልሽ። በካክ ያንን ምነው። አዎ፣ አይ የተመጣጠነ ነው የኛ ላሰላስ። አዎ ሻቢያዎች እዚህ ጋር እየመጡ ነው። ተዉ፣ ሻቢያዎች እዚህ ውስጥ እንዳትመጡ፣ አይመለከታችሁ። ሻርካችሁን ይዛችሁ ብትሄዱ ጥሩ ነው። ሻቢያዎች እዚህ ውስጥ አይመለከትም ነው ወይስ የሚያጫውታት ጥቁርና ሻቢያ ስለሆነ ነው? ስላልገባኝ ነው። ሻቢያዎች ምን አገባችሁ? ምን አገባ? የሻርክ ትራፊ ምን አገባ እዚህ ውስጥ እንዴ? ምን አገባችሁ? አልደረስንባችሁ። እኛ የምናወራው ስለዚህ ቺካክ ነው። ሻቢያዎች መታችሁ እዚህ ጋር እንዴት ትጽፋላችሁ? ነው የሚለጠልጣት ከጥቁርና ከኤርትራ የተወለደ ነው እናውቃለን። መታችሁ ግን ከተናገራችሁ ነፍሴ ሻርክ በሻርክ ነው ማድረግ። እንዳትሞክረኝ ነኝ ታቁኛላችሁ። ዶንት ስታርት ያ እንዳትሞክሩ። እንድትመጡም አልፈልግም። እኔ ፍላጎቱ የለኝም። ኡፍ
አንጀት ቂቤ መጠጣት እንደዚህ አይደል? ደላክ ወዝጋው ወዳው ቂቤ ምናምን የጠጣሁት በጾሙ ፎ ያለ ያ በእውነት በቃ ይችን ታህል የነገ ሰው ይበለኝ። እችን ታህል ላስላስ ካረኩኝ እንዴ ተፈሪያለች ስለተባለች እኮ ነው። ይቺ ዝምባም ያዙ ይልቀቁኝ ያለችው የነበረው እመቤት ተፈሪያለች ጀግናነች ምናምን አለ። ከብቶቹ መጥተው ማለት ነው የእሷ መንጋዎች መሀይሞቹ። ለዛ እኮ ነው የተሳፈጠችው እንጂ እንደዚሁ የምትሳፈጥ ሰው አልነበረች። ስለዚህ ከዚህ በኋላ በቱርክ ነው የምመጣብሽ። በቱርክ ነው የምመጣብሽ። ወተት ይብላሽ አንቺ እካክ። ሁልጊዜም እየመጣች ወተት ወተት ትላለች። እሺ ጥያቄ ካላችሁ ጥያቄ ካላችሁ ልዩዬ። አይ ጂጂ እኔን አልተናገረችም። የተናገረች ጊዜ አንድ ከጎና የቆምኩት እኔ ነኝ። የዛኔ በሙሉ ሲበጫጭቋት ልጆቼን እንኳን ተናግራ ለደገው ብዬ በሙሉ ሰባብረው ሊጥሏት ሲሉ የዛኔ መጥቼ አይዞሽ ብያታለሁ። እኔን ከተናገረች የዛኔ ምን እንደሆነ እናየዋለን። አብረን የምናየው። ምክንያቱም ማንም ሰው በሙሉ አሬ ነካ እንጨት ሲያደርጓት ሁሉንም ነገር ትቼ አይዞሽ ብያታለሁ። በማገባ ገብታ ልናገር ካለች መድኃኔዓለም ይሁናት፣ መድኃኔዓለም ይሁናት። ስሚ እንጂ እንደ ኤሊ ቁጭ ብለሽ የነበረው እድሜ ልክሽን ቱርክ አፈናጠረችሽ አይደል? እንደ ኤሊ ከነበርሽበት ያልተነሳችሽ ቱርክ አፈናጥራ ቆመችሽ አይደለ? ተመስገን ተመስገን። 5 ዓመት ሙሉ የቤታ መቆም የጨነቃችሁ ቤተሰቦቼ ላስደስታችሁ። እኔ ወንድማችሁ የቁም ቪዲዮ ስላለኝ ላሳያችሁ። የቤታ መቆም የናፈቃችሁ ቤተሰብ ይኸው ቆመችላችሁ፣ በ2 ሳምንት የተሰራ ቂጥ ቆመችላችሁ። አመስግኑ፣ ቱርክን አመስግኑ። 5 ዓመት ያልቆመች ልጅ በ2 ሳምንት የተሰራ አመስግኑ፣ ትመጡታላችሁ። ቱርክን አመስግኑ። ወይም አምላኬ የቲክቶክ እንዳይዘጋ ቅድም ጡቴን ስንትን ስል ዘግቶብኛል። በ2 ሳምንት የተሰራ ትመጡታላችሁ። እንደፈለጋችሁ መስሏችሁ ነው። ስትተኛ ራሱ ተመስገን አንድ ቆይ ስትተኛ ቆመችላችሁ፣ ቆመችላችሁ። ተመስገን በሉ፣ ተመስገን በሉ ቤተሰብ። እንደዚህ አይነት ጥብስ አይገኝም፣ ሁሌ የሚገኝ አይደለም እንደዚህ አይነት ጥብስ። እኔ ለእናንተ ብዬ ነው፣ እኔ ለእናንተ ብዬ ነው፣ እኔ ለእናንተ ብዬ ነው። ተግባባል። እኔ ለእናንተ ብዬ ነው፣ በእውነቴን ነው የምለው። ተመስገን በሉ። 5 ዓመት ያላያችሁትን ይኸው ቱርክ አሳየችል። የስ እንደዛ ነው ጨዋታ። በነገራችን ላይ ምን ሆነ መሰላችሁ? አሜሪካ ላይ ትልቅ ዜና አለ። እንግዲህ ወፌ ቆመችን እንኳን ደስ አለሽ በሏት። ቤቷ ስትሄዱ አንዴ ቁሚልን ምናምን በሉ፣ ተጫወቱ። አሜሪካ ላይ የተፈጠረውን ችግር ልንገራችሁ። ጉቺ፣ ቨርሳቺ፣ ሉዊ ቪቶን
ኦል ቫለንሺያ ኦል ዴይ እነዛ ሁሉ ቦርሳዎች ብራንድ የተባሉት በሙሉ የውሸት እንደሆነ ተዘገበ። ሜድን ቻይና ሜድን ቻይና ኦል ኦፍ ሜድን ቻይና ሆነው መጨረሻ ላይ ግን የሆነው ነገር ምንድን ነው? ታጉን ብቻ ሜድን ኢታሊ ተብሎ ኢታሊ ሲገባ እሱን ያደርጋሉ። ፍራንስ ሲገባ ሜድን ፍራንስ የሚለው ሎጎ ብቻ ይገባል። እያንዳንዱ ሜድን የተባለው በሙሉ አፈርድሜ ገባ። they used to sell like $38,000 እዮዳብ ጉቶን ተጫወቱበት እዮዳብ ጉቶን ደሆ እንትን $9 ጆርዳንን ለመስራት ናይኪን ለመስራት $9 ብቻ ነው የሚያስፈልገው። አሁን ቻይና ምን አውጥታለች? ለአሜሪካን 180 hours ምን ማድረግ እንዲችሉ ፍሪ ቪዛ አድርገው የሚፈልጉትን ገዝተው እንዲመጡ ታክስ ፍሪ አድርጋለች። እወዝ ዳን እና በጣም 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 አሜሪካ ተናደዋል፣ አብደዋል። ለምን? እንዴት አታልሉ በዚህ ደረጃ። እኔ በምን አምናለሁ መሰላችሁ? እኔ ብራንድ ልብስ የለኝም። ቢኮዝ እኔ ብራንድ ስለሆንኩ $1,000 የሚሞላው $40,000 ይገዙ ነበር። እኔ ዮኒ ማኛ ራሴ ብራንድ ስለሆንኩኝ ብራንድ ላይ ብራንድ አትጨምርም። ናት ዲፍረንስ። ማኝ እዚህ ብራንድ ናት። ብራንድ ስለሆንኩ ምንም ሌላ ብራንድ አያስፈልገኝም። ብራንድ ካልሆንክ ግን ምን ትሆናለህ? ብራንድ ኮልኮል እየገዛ ታለቅሳለህ። ይውልኝ ብራንድ የለበስኩትን ይውልኝ ትላላችሁ። እና ብዙ ጊዜ ሉዝ የምታደርጉ በዛ ነው። አብዛኛው ብራንድ ያልሆነ ሰው በራሱ ብራንድ የሌለው ደላክ ፋሚሊ እግዚአብሔር ምስክሬ ምን ያደርጋል? ብራንድ ዕቃ ይገዛል። ከገዛችሁ ሌላለ ወርቅ ግዙ። ወርቅ ከገዛችሁ ቫሊዩ ሁልጊዜ እየጨመረ ስለሚሄድ ግስዋት ገንዘባችሁ ሉዝ አታደርጉትም። ገንዘባችሁ በፍጹም የትም አይሄድም። ግን እንምላችሁ አሁን ኮልኮሌ ዮዳብ የገዛቸው በሙሉ ባዶ ናኮፍ ናቸው። በሚያሳዝን ሁኔታ አበሻው በተለይ ጥቁሩን ነው የሚያታሉት። ጥቁር አብዛኛው ሙስዬ ወሳ ጥቁር አብዛኛው የሚታለለው በብራንድ የሚሸወደው ጥቁር ብቻ ነው። ይዋቸው ነጮቹን አንድ ብራንድ ለባሽ አታመጣ ዮን ፋይንድ ኤኒባዲ። ነጮች የሚገዙት ሰዓት ነው። ሰዓትና ወርቅ ነው የሚገዙት ነጮቹ። ሰዓት አሁን ሪቻርድ ሚል ምናምን የሚባሉ ሰዓቶች አለው ኢን ሚሊየንስ 100,000 ሮሌክስ ምናምን ነው የሚገዙት። ስለዚህ እነዛ ምን አላቸው? አሴት ናቸው። ኤኒታይም ልሽጥ ብትሉ ገንዘባችሁ ይመለሳል። መሀይም ግን አብዛኛው አበሻም አለበት በዚህ መሀይምነት ብራንድ እገዛለሁ ይላል። ብራንድ እግዚአብሔርን ነው የምለው። እንትና ተደብቆ አዲስ አካውንት እኮ ነው አባቴ። አዲስ አካውንት ችግር አለው እንዴ? ተግባባ። ስለዚህ አበሻ በተለይ አሁን ትሬንድ አድርጎ የያዘው አሁን ለምሳሌ ወንዶች ዩኒፎርም አንሄድም፣ ሴቶች ዩኒፎርም ይወዳሉ። ወንዳውን አንዱ ያደረገውን አንዱ አያደርግም። ወንድ እግዚአብሔር ጥሩ አድርጎ የፈጠረልን ነገር አንዱ ያደረገውን አንዱ አብሮ ማድረግ አይወድም። ሴቶች ቢግስት ፕሮብለም ያለባችሁ አንዷ ዊግ ገዝታ ካረገች ሌላውን ዊግ ትገዛለች። አንዷ ሜካፕ ከተቀባች ሌላውን ሜካፕ ትቀባለች። አንዷ የሆነ ቦርሳ ከገዛች አንዷም ትገዛለች። ገባች? አንዷ ጥፍር ከቀጠለች ሌላዋም ትቀጥላለች። እያንዳንዱ ሴቶች የሚያደርጉት አንዱ ያደረገ ኮምፒቲሽኑ ከሴት ጋር ነው። እያንዳንዱ ነገር ያለው ሴቶችን በዛ ነው የሚሸውደዋቸው። ኦልቬ አብዛኛው ሴት አንዱ ያደረገችውን ታደርገዋለች። ጥፍር ቀጥለው አሁን ፋሽን ነው በሙሉ ቲክታክ ላይ የምታዩዋቸው ኦልሞስት ከ50% በላይ ሴቶች አርቲፊሻል ጥፍር ተጠቃሚ ናቸው።
ከ50% በላይ ሴቶች ዊግ ተጠቃሚ ናቸው። ከ50% በላይ ሴቶች የአይን ጭገር ተጠቃሚ ናቸው። አንዷ ስላረገችው እኮ እኔ እንዲያውም አሳንሽው ከዛ በላይ ነው። ግማሽ በግማሽ ሴቱ እንደዛው ነው። ለምን የሌላውን መከተል ሴቶች ይወዳሉ። ሊደሮች አሉ፣ ፎሎወር ናቸው። አብዛኛው ሴቶች ፎሎወር እንጂ ሊደር መሆን አይችሉም። ኮፒ ነው የሚያደርጉ፣ ኮፒ ፔስት ናቸው። የኔን አለባበስ ማንም አይለብሰውም። በወንዶች ሞጣ የራሱ አለባበስ አለው። እኔ ራሱ በፊልተር እንኳን የአበሻ ሴቶች የሚያደርጉት እያንዳንዷ ሴት አንድ አይነት ፊልተር ነው። በፊልተር እንኳን የሚያደርጓት ፊልተር ላምጣት ፊልተሯን መቤቴን ነው ምላቸው። ምድረ ፊልተር ሚቺን ነው የሚያደርጓት። ሴ የአበሻ ሴት የሚያደርጓት ፊልተር ይቺ ነው። ቲንክ ባር ፊልተር እንኳን ሲያደርጉ ይሁ ኦሎፊ ይችን ፊልተር አድርገው ነው የሚቆሉብን። አስቡት። እኔ አሁን አያችሁት ምን እንደመሰልኩኝ? ያልበሰለ ሰውዬ ነው የመሰልኩት። ይሁን አልበሰልኩም፣ እዚህ ላይ አልበሰልኩም። አሁን መብሰል አለብኝ። ሊጥ ነው የመሰልኩት። ስለዚህ የእኛ ሴቶች የሚያደርጉት ይህንን ነው። ልዩነት ትጠላለህ። የእኔ ይሄ አበሻ መልኬ ነው። ዋላ ሜድን ቻይና። ስለዚህ በፊልተር እንኳን ሴቶች የሚያደርጉት ፊልተር ተመሳሳይ ነው። ስለዚህ ሴቶች በጣም ተፎካካሪ ናቸው። በጣም 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 ሴቶች ትፎካከራላችሁ። አያችሁ፣ እያንዳንዳችን ብታየው ወንዶች አለባበሳችን ሌላ ነው፣ አወራር ስታይላችን ሌላ ነው። ጥፍር ያቸው ሴቶቹ ጌመሮቹን ያቸው ሄለን ቂጦን ይዋት፣ ይቺ እከክ ሰበናፕም ይዋት፣ ጥፍሯን ይዋት፣ የአይን ጭገሯን ይዋት። ሌሎችንም ሴቶቹን አምጣቸው አንድ ናቸው። ፊልተሩ አንድ ነው። ሁሉ ነገር አንድ ነው። ስለዚህ ሴቶች በጣም ይፎካከራሉ። በጣም ተፎካካሪ ናቸው። የአይን ጭገር መታረቡ ናችሁ እኮ እናንተ። ግራ የገባችሁ ፋራ ናችሁ። መቤቴ አንዳንዶቻችሁ ፋራ ናችሁ። ሰው ያንን ነው የምናገረው።